كل نفس بما كسبت رهينة إلا أصحاب اليمين في الجنات يتساءلون عن المجرمين ما سلككم في سقر قالوا لم نكن من المصلين ولم نكن نطعم المسكين وكنا نخوض مع الخائضين وكنا نكذب بيوم الدين حتى أتانا اليقين فما تنفعهم شفاعة الشافعين فما لهم عن التذكرة معرضين. الله تبارك وتعالى نجى يوم القيامة أهل الجنة في الجنة كهونوا بحلا وأهل النار بأسات وسط يساسوች እሳት ውስጥ የጀነት ሰዎች ወደ ጀነት ከገቡ በኋላ ዱንያ ላይ አማኞቹን ዝቅ አድርገው ሲመለከቱ የነበሩ በጀሃነም ውስጥ በምን ሁኔታ ላይ እንዳሉ አማኞች በጀነት ኒዕማና ተድላ ውስጥ ያሉ እንዲያውቁ ይሻል አላህ ተባረከ ወተዓላ። እናም እንዲተያዩ ያደርጋቸውና እነዚህኞቹም ሲክዱ ሲያስተባብሉ የነበሩ በጀሃነም ውስጥ የገጠማቸውንና እየተሰቃዩ ያሉበትን ሂደት ያያሉ። ጀሃነም ውስጥ ያሉትም ደግሞ የጀነት ሰዎች ዱንያ ላይ በጣም ናቅና የበታች አድርገው የሚመለከቷቸው የነበሩ አስተሰባሰቧቸውንም በእምነታቸው ላይ በመሆናቸው ብቻ ምንም አይነት የሚጠቅማቸውን የማያውቁ ቂላቂል ሞኞች አድርገው የሚመለከቷቸው የነበሩ ሰዎች ዛሬ በጀነት ኒዕማና ተድላ ውስጥ ሆነው ሲያዩ ሊያናግሯቸውና ምድር ላይ የነበረውን ለነሱ የከፋ ጥላቻ ዛሬ ይቅር እንደማለት ወደ እነሱ ሊወስዷቸው የሚችሉበት እንደው አጋጣሚ ከተከሰተ ከተሳካ በማለት ቀልባቸው እዛ ጀሃነም እየተቀጡ ያሉ ይሄን ያስባሉ። እናም በተያዩበት ሰዓት እንዲነጋገሩም ያደርጋል አላህ። ቃሉ ማ ሰለከኩም ፊ ሰቀር እርስ በርስ ሙእሚኖቹ ጀነት ውስጥ ሆነው ስለነዛ ጎረቤቶቻቸው በስራ በመኖሪያ በተለያየ አጋጣሚ የሚገናኙ በእምነት ግን ተቃራኒ የሆነ ሂደትን ሲሄዱ የነበሩ ስለነሱ ያነሱና ያወሳሉ። ያለውንም ተጨባጭ ሁኔታ አላህ ያሳያቸዋል። يتساءلون عن المجرمين ما سلككم في سقر ሰቀር ውስጥ ለምንድን ነው የገባችሁት? እንደው እዚህ ውስጥ የከተታችሁ ምንድን ነው? ምን እንደሆነ ያውቃሉ አማኞች። قالوا لم نكن من المصلين ولم نكن نطعم المسكين وكنا نخوض مع الخائضين وكنا نكذب بيوم الدين حتى أتانا اليقين መሰረታዊ በሆኑ የሰው ልጅ እምነት ተግባር እነሱ ከዚህ የራቁ እንደነበሩ ምን ሰግድ አልነበርንም፣ ለምስኪኖች ምናዝን ምንራራ አልነበርንም፣ በማያገባን ጉዳይም ገብተን ዝም ብለን በእምነቱ ትልቅ ጥላቻ ያላቸው ሰዎች በጥላቻ ሲያወሩ እኛም አብረን ተከትለን ውሸትና ቅጥፈትን ከነሱ ጋር አብረን እንዘባርቅ ነበር። ነኹዱ ማል ኻኢዲን ለተቂያማ ዛሬ ያለንባት ትመጣለች ብለን ፈጽሞ አናምንም እናስተባብል ነበር። ይህ ሂደት ደግሞ እንደናንተ ከዕለታት አንድ ቀን ወደ እውነቱ የመመለስ እድል ቻንሱን ሳናገኝ እስከ ዕለተ ሞታችን ድረስ ሞት እስከመጣበን በዚህ ነበር። ፈማ ተንፈዑሁም ነገ የውመል ቂያማ አማኞችና አላማኝ ከሃዲያኖች ሁላቸውም የትኛውን መምረጥ እንዳለባቸው በተመሳሳይ የእውነት ጥሪ ቀርቦላቸው እነዚህኞቹ ተቀበለው ሂዳያን ገብተው ሲጓዙ እነዛም ቢብለው ክደው አስተባብለው ለፍላጎት ለስሜቶቻቸው ተከታይ ሆነው ሂደው ለዚህ እንደበቁ ወደፊት የሚሆነውን አላህ እዚሁ ዱንያ ላይ ከዚህ እውነታ የራቀው አካል ይመለስ ይገሰጥበት ዘንድ አቀረበው። ወኩና ኑከዚቡ ቢየውም ዲን ከሞት በኋላ መነሳት የለም ማለት በጠቅላላ የወንጀል የኃጢአቶች ሁሉ ለመስራት በር ከፋች ነው።
የሚያመልኳቸውን ከአላህ ጋር የሚያጋሯቸውን ክፍሎች ታዲያ ሙሉ በሙሉ የመፍጠር በቀጥታ እነሱ ይህን ያደርጋሉ ብለን አናምንም። ስለዚህ አጋራን አንልም አላጋራንም የሚሉ ነበርና በተዘዋወር የሚያመልኩ የሚገዟቸው የሚሰግዱ የሚያጎበድዱላቸው የሚሰጡ የሚከለክሉላቸው የሆኑት ክፍሎች ነገ የውመል ቂያማ ሊዩቀርቡና ኢለላሂ ዙልፋ ይሉ ነበርና ፈማ ተንፈዑሁም ሸፋዓቱ ሻፊዓ ነገ የውመል ቂያማ የማንም ማስታራቂ ሽምግልና ከአላህ ጋር ያላቸውንና የተበላሸ የተቋረጠ ግንኙነታቸውን ሊቀጥለው አይችልም ይላል አላህ። ፈማ ተንፈዑሁም ሸፋዓቱ ሻፊዓ ለአስታራቂዎች የማስታራቅ ፍቃድን ሲሰጥ መጀመሪያ አላህ ሱብሓነሁ ወተዓላ በመንገዱ ላይ በመስመሩ ላይ ላሉ ሰዎች ሊያስታርቁ ነው ፍቃዱን የሚሰጣቸው። ፈማ ለሁም አን ተዝኪረቲ ሙዕሪዲን ምንድነው? ምን ነክቷቸው ነው? ምን ሆነው ነው? ከዚች ገሳጭ አስተማሪ ከሆነው የቁርአን ወህይነት እነሱ ወደ ኋላ የራቁ ያፈነገጡት ምን ነክቷቸው ምን ሆነው ነው? አራራቃቸውን በጣም የከፋ ከአነሁም ሑሙሩን ሙስተንፊራ የጫካ አንበሳን ያየች የሜዳ አህያ እንደምትደነብረው እውነትን ላይ ሰሙ በዓይናቸው ላይ ያዩት በጆሮአቸው ላይ ሰሙት ከእውነት ጥሪና ከተጣሪዎቹ ይርቃሉ። ፈረት ሚን ቀስወራ ከአንበሳ እንደምትደነብር የሜዳ አህያ እንደው በርግገው ርቀው ይሄዳሉ። ምን ነካቸው? ምን ሆነው ነው? ወዴትስ እየሄዱ ነው? ፈማ ለሁም አን ተዝኪረቲ ሙዕሪዲን በል በእውነቱ ዩሪዱ ይሻል ኩሉ ምርኢን ከነሱ እያንዳንዱ ግለሰብ ይሻል በል ዩሪዱ ኩሉ ምርኢን ሚንሁም ከነሱ እያንዳንዱ ግለሰብ ይሻልና ይፈልጋል አዩእታ ሊመጣለት ሱሑፈን ሙነሸራ በስሙ የተጻፈ ደብዳቤ ከአላህ ቻባ የተመታበት እያንዳንዳቸው ስማቸውን ጠቅሶ በየቤታቸው የሚበተን የእመኑና የተለያዩ ከአላህ የሚመጡ መመሪያና ከልካይ ህጎች በየግል ግላቸው በደብዳቤ መልክ ሊመጣላቸው ይፈልጋሉ። ለሰፊ ማህበረሰብ ከመካከላቸው አንዱን መርጦ ነብይ አድርጎ መላክን እንዴት እኛ ሳንሳተፍበት ይሆነናል አይሆነንም የሚል የኛ ምርጫ ሳይካተትበት በትክክል አላህ የመረጠው ስለመሆኑ ምን ማረጋገጫ አለን? ለነብዮች የሚሰጥ የሆነውን ሙዕጂዛ ሟርት ነው ድግምት ነው ይላሉ። አያተ ሙዕጂዛ ነብዮች ሩሱሎች ለካደል አስተባበለ ማህበረሰባቸው እነሱን ከጀሃነም ለማዳንና ለተፈጠሩበት እውነታ ዓላማ እንዲውሉ ለማድረግ አላህ አያተን ከውንይ አያተን ሙትለውይ አልበቃ ብሎ ሙዕጂዛ አያተን ሙዕጂዛ የተሰኘን ለነብዮች እንዲከሰት እንዲፈጸም እንዲታይ ያደርግላቸዋል። ያን ካዱ አስተባበሉ። ይሄ ሟርት ነው ድግምት ነው ሲሕር ነው አሉ። አላህ ስብሓነሁ ወተዓላ ከላ በፍጹም አላደርገውም ይላል። ለእያንዳንዳቸው ቤታቸው የሚደርስ እነሱን ማዝ የምከለክልበት በዚች ምድር ላይ እነሱ ከኔም ጋር ሆነ ምድር ላይ ካሉ ፍጡሮቼ ፍትሃዊ ዓድል መቅሲጥ ሆነው እንዲኖሩ የማወርደውን መመሪያ በእያንዳንዳቸው ለየቤታቸውማ የማድረስ ፈጽሞ አላደርገውም። ከላ
በል ላ የኻፉነ አልአኺራ የተለያየ ምክንያትን ይደረድራሉ ላለመቀበል፣ ላለማመን፣ ለመካድ፣ ለማስተባበል የተለያዩ ሚያዝ የሚጨበጥ የሌላቸው የሆኑ ምክንያቶችን ይደረድራሉ እንጂ እነሱ ያላመኑበት ትልቁ ምክንያት ላ የኻፉነ አልአኺራ ነገ አላህ ሱብሓነሁ ወተዓላ ፊት እንቀርባለን ምን እንላለን የሚለውን አኺራን አይፈሩም። አኺራን አይፈሩም። እንደየስራቸው ይጠየቃሉ የሚለውን የአላህ ሱብሓነሁ ወተዓላ ሁላችሁንም ካልነበር ወደ ነበር እንዳመጣዋችሁ ሁሉ የምታደርጓቸውን ነገሮች ሁሉ ከማንም ቀድሜ የማውቅ ክስተቱ በሚፈጸምበት ሰዓት ደግሞ በቀጥታ የማይ የምመለከት የምሰማ ነኝ። ነገን የፊት ስትቀርቡ ታዲያ አንዲትም ሳትቀር የእናንተ ተግባር እናንተ ትገመገሙባቸዋላችሁ ሲላቸው ተነስቶ ያሳየናል ይህንን ነገር በማለት ይክዳሉ፣ ያስተባበላሉ። ላለማመን ለመካድ ትልቁ ምክንያታቸው ይሄ ነው ይላል አላሁ ተባረከ ወተዓላ። እንዲክዱ የሚያበቃ አንድም ምክንያት አንድም ነገር የላቸውም። ግና ላ የኻፉነ አልአኺራ አኺራን አይፈሩም። አኺራን አይፈሩም የሚለው አባባል በአኺራ አያምኑም። ከመሞት በኋላ መቀስቀስ አለ ብለው አያምኑም። ወላ የኽሸውነ አልአኺራ ወማ ፊሃ ለተቂያማ ስለመከሰቷ፣ ስለመምጣቷ፣ ስለመሆኗ ይክዳሉ። ከመጣች በኋላ ተላብሳ የምትመጣው ስለሆነም ሂደትና ሁኔታዎች በሙሉ ያስተባብላሉ። ያን አይፈሩም። ወለው ኻፉሃ በሷ ቢያምኑና ቢፈሩ ማጀራ ሚንሁም ማጀራ በእነሱ ላይ የተንጸባረቀው የታየው የተከሰተው ነገር ባልተከሰተ ነበር ይላል አላህ። ከላ ይከልከሉ ለመልእክተኛዬና በሱ ላይ ለሚወርደው ወህይ የተለያዩ ስያሜና አጥቋሪ የሆኑ ነገሮችን ከመናገር፣ ከመሰንዘር፣ ከማሰራጨት እውነቱ ሐቁ እንዳይስፋፋ ከማድረግ ይታቀቡ፣ ይከልከሉ። ከላ በተለይ ለቁርአን የኔ ቃል ለሆነው የሟርተኛ ሟርት ነው፣ የድግምተኛ ድግምት ነው፣ የቀደምት ሰዎች አባባል አፈታሪክ ነው፣ የገጣሚዎች ስንኝ ነው ከሚለው አባባል ይታቀቡ። እነሆ ቁርአን እንጂ ተዝኪረቱን እነሱ ሊገሰጡበት ሊመከሩበት ከኔ ዘንድ የተወረደ ነው። ይህን ከኔ የሚወረደውን ወህይ ደግሞ ወደ እናንተ አድራሽ በማድረግ መልእክተኛዬ የመረጥኩት ወደ እናንተ ሊያደርስ የመረጥኩት መልእክተኛዬ ነው። ከላ بمعنى حقا በእውነት ለማለትም ትተረጎማለች። ከላ በእውነቱ ስለ ቁርአንና ስለ መጨረሻው ነብይ የመካ ሙሽሪኮች የሚሉት አባባል እንዲሁም የቀደምት አህለል ኪታብ አይሁዶች የሚሉት አባባል ከእውነት የራቀ ነው። እነሆ ኢነል ቁርአን አልዓዚም የተከበረው የኔ ቃል የሆነው ቁርአን ተዝኪራን የሰው ልጅን አጋንንትን ገሳጭ መካሪ አስተማሪ ነው። ذلك نتلوه عليك من الآيات والذكر الحكيم ቁርአንን አላህ ስብሓነሁ ወተዓላ ذلك ይህ ቁርአን እንጂ ነትሉሁ عليك من الآية ወደ ኋላ ያለፉ ማህበረሰቦችን ታሪክ በቂሶስ መልክ ሰብስቦ የያዙ አያዎች
አሁን ላይ የተላከባቸው የሆኑት ኡማዎች ህዝቦች የተላበሱት ከሆነ የከፋ አስተሳሰብ ተግባር የሚገሰጡ የሚመከሩበት ዚክር ነው። ኢና ነሕኑ ነዘልና ዚክራ ወኢና ለሁ ለሓፊዙን። ኢነሃ ተዝኪራ ኢን ሁወ ቁርአን አይደለም ኢላ ዚክር፣ እናንተም ልትገሰጡበት ልትማሩበት። ወቁርአኑ ሙቢንም ነው፣ ግልጽ የሆነ ተነባቢ። በተለይም ቁርአኑ በቋንቋቸው የተወረዱ የሆኑትን አረቦችን እናንተ ትመከሩበት ዘንድ የተወረደ ነው። ወለቀድ የሰርና አልቁርአነ ሊዚክሪ ፈሀል ሚን ሙደኪር። ያ አዩሃ ናስ ቀድ ጃአትኩም መውዒዘቱ ሚን ረቢኩም ወሽፋኡን ሊማ ፊ ሱዱር ወሁደን ወረሕመተን ሊልሙእሚኒን ፈመን ሻአ ዘከረሁ። ከእናንተ ከሰው ልጆች ከአጋንንት መካከል እሱ መገሰጥን የፈለገ ይገሰጽበታል። ፈመን ሻአ ዘከረሁ ተዘከረ ወተዐዘ ቢመዋዒዝ አልቁርአን። በቁርአን ምክር በቁርአን አስተምሮት ራሱን ያንጻል። ወማ የዝኩሩነ ኢላ አን የሻአ አላህ። ወማ የዝኩሩን እነሱ አይገነዘቡምና ቁርአንን ለመገሰጫነት ተጠቃሚዎች አይሆኑም። አላህ ስብሓነሁ ወተዓላ የሻለት ብቻ ሲቀር ማ የተዒዙነ ኢላ መን ሻአ አላህ አን የተዒዘ ሚንሁም። የፍጡሮች መሺአ የአላህን ስብሓነሁ ወተዓላ መሻት ተከትላ ነው የምትሄደውና ሊአነ መሻአት አላህ ዐዘ ወጀል ታመቱን ናፊዘቱን፣ ማትቀየር ማትገለበጥ ተፈጻሚ ተከዋኝ ናት። ላ የኽሩጅ ዐንሃ አሐድ ፈማ ሻአ አላሁ ካን ወማ ለም የሻእ ለም የኩን። የሰው ልጅ መሻአ ግን ተቀያያሪ ነው። ሁወ አላህ ስብሓነሁ ወተዓላ አህሉ ተቅዋ ሊፈሩት የተገባ ሀያል ጌታ አምላክ ነው። ወአህሉል መግፊራ የመማር ይቅር የማለት ባለቤትም ሀያል አምላክ ነው። ሁወ አላሁ ተባረከ ወተዓላ አህሉ ተቅዋ ሊፈሩት አምሩን ትእዛዙን ሊያከብሩለት ሊጠብቁለት የተገባ ሀያል አምላክ ነው። አህሉን አን ዩተቃ ወዩኻፍ ወዩኽሻ ቢፊዕሊ አዋሚሪህ ያዘዘውን በመተግበር የከለከለውን በመራቅ በብቸኝነት ሊመለክ የተገባ የሆነ አምላክ ነው። ሊአነሁ አልኢላሁ አልዓዚም የላቀ ሀያል አምላክ ነውና ላ ተንበጊ ልዒባደቱ ኢላ ለህ። አላህ ስብሓነሁ ወተዓላ ለትንሽ ለትልቁ ቂመኛ አይደለም። አህሉል መግፊራ ነው፣ የማርታ የይቅር ባይነት ባለቤት ነው። ወሆ አህሉን አን የግፊረ ዙኑበ መን ታብ የተወበተን ሰው ወንጀሉን ይቅር ሊል ፍጹም ተጠያቂ ላይ ያደርገው ወደ እሱ ለተመለሰ። እንዲሁም በዱንያ ላይ ሲሰራውና ሲፈጽመው ከፍጡራን እይታ የሚደብቀው። አንዳንዶቹን ተውባ ሳያደርግ እንኳን በጎን በሰራቸው አላህ የሚፈቅድና የሚወደው በሆነ አንድ ትልቅ ጀብድ ስራ ምክንያት ተውባ ያላደረገበትን እንኳን ይመራል بمشيئته. هو أهل التقوى وأهل المغفرة. أن الله أهل الله تبارك وتعالى ሊፈሩት የተገባ አምላክ ነው። ሊጠነቀቁት የተገባ ቁጣው፣ ቅጣቱ፣ ብቅላቱ በየትኛውም ሁኔታና ሀል ሊድን ሊያመልጥ ሊተርፍ የማያስችል የሆነ እርምጃን
ፈጻሚ ተግባሪ የሆነ ጌታ ነውና እንዲሁም በሱ ያላጋሩበት የሆነን ወንጀልና ኃጢአት አላህ Subhanahu Wa Ta'ala ይመራል። በሱ ከማጋራት ውጭ ያለ ተግባርን ወንጀልን ኃጢአትን ይመራል። ሐታ ተውባ ሳያደርግ እንኳን ተውባ ካደረገማ ሙሽሪኩም ይማራል። فأنا أهل أن أغفر لهم ለመማር የሚያበቃ ማንነትን የተላበሰ እኔ እምምር ነኝ ይላል አላህ ማሪ ነኝ። ومن أسمائه وصفاته رؤوف لطيف غفور رحيم ቂመኛ አይደለም አላህ ተባረከ ወተዓላ። ነገር ግን ማን አለብኝ ለሚሉ ደግሞ ከኔ በላይ ላሳር ለሚሉ ማንነቱን አሳይ የሆነ አያዙ ቅጣቱ ብርቱ ነው። أن كل نفس مرتهنة እያንዳንዷ ነፍስ ነገ يوم القيامة ተጠያቂና ተያዥ ስለመሆኗ በምዕራፏ መጨረሻ አካባቢ ከተወሱት ነገሮች ማለት ነው። ولذا الله سبحانه وتعالى እዚህ ዱንያ ላይ ቢሆን ማለት ነው አኺራ ከመሄድ በስተፊት እያንዳንዱ ጥፋት ያጠፋ ጥፋት የፈጸመ ነፍስ ባለቤት በሙሉ ተውባ እንዲያደርግ ባወረዳቸው ኩቱቦች ውስጥ አንድ ራሱን የቻለ መርህ አድርጎ አስቀመጠበት። የሚልካቸው ነብዮች የሚያወርዳቸው ኩቱቦች የሰው ልጆች ፈጥነው ከጥፋታቸው ይቅር የሚል ጌታ አላቸውና ጌታቸውን ይቅር ሊሉ እንደሚገባ ጥሪ ያደርጋል። ይቅር ብለው በመጠየቃቸው ለአላህ የሚጨምርለት ነገር የለም። ይቅር ብለው ባለመጠየቃቸው ለአላህ Subhanahu Wa Ta'ala ከአላህ የሚያጣውና የሚቀነስበት ነገር ምንም የለም። ላኪን ومن رأفته ولطفه ወደ አላህ እንዲመለሱ ጥሪ ያደርጋል። يا أيها الذين آمنوا توبوا إلى الله توبة نصوح نم እዚህ ዱንያ ላይ ያለ እንኳን አላህ ተባረከ ወተዓላ ያንዳንዷ ነፍስ ከኔ ሐቅ ውጭ ያለ ከፍጡሮች ጋር የተሳሰረ የሆነ ወንጀል የፈጸመችው ኃጢአት ጥፋት ካለ አሁኑኑ የአኺራ ሒሳብና ግምገማ ሳይደርስባት በፊት ራሷን ነፃ ማድረግ ይጠበቅባታል ይላል። አህሉል ጀናዎች አልፎ አልፎ በጀነት ውስጥ የጀነትን ኒዕማና ተድላ እየተጣቀሙ የዱንያ ጉዳዮችን አንዳንድ ጊዜ እንዲያስታውሱ ያደርጋቸዋል። አላህ እርስ በርስ የነበራቸውን መልካም ትስስር ጥሩ ሁኔታና ሂደት ለዛሬ ለዚህ ያበቃቸው የሆነውን እምነት ከጅማሮ እስከ ፍጻሜው ድረስ በነበረች የምድር የኩንትራት ዘመናቸው አንዳንድ ነገሮችን እንዲያስታውሱና አላሁ ተባረከ ወተዓላ ያን ጊዜ ለሂዳያ የመረጠላቸው የመራቸው የሆነውን ትልቅ የአላህ ውለታ እዛ ጀነት ውስጥ እንኳን ገብተው ሳይቀር ያስታውሳሉ። በተቃራኒ ደግሞ እነሱን ሲጠሏቸው ጥላቻ ብቻ ሳይሆን የእምነቱ ባለቤት ሆነው ምድር ላይ መኖር እንደማይችሉ የሚያደርጓቸው የነበሩ ክፍሎችን እንደነሱ እዚህ ዱንያ ላይ እንደሚፈጽሙት በጥቂት ጊዜ በቀናቶች በወራቶች በአመታቶች ቀጥተው አሰቃይተው ምን ብለው ወይ በዛው እሱ እንዲህ የሚፈተነው አካል አማኙ ክፍል በዛው ሂዶ በመሞት ተገላግሎት በምንም ሊገላገሉት የማይችሉ ዘላለማዊ የሆነ ስቃይና ሰቆቃ ውስጥ ሆነው እያለ እንዲተያዩ ያደርጋል። አላህ ተባረከ ወተዓላ في جنات يتساءلون عن المجرمين እነዛ ሙጅሪሞች እንደው እንዴት ሆነ አሁን እየተቀጡ ያሉት እንዴት ሆነ እየተሰቃዩ ያሉት ምድር ላይ እንደዛ እንዳልበጠረሩ እንዳልሆኑ ስንቶቹን ምስኪኖች ስንቶችን ደካሞች
በገንዘባቸው በስልጣናቸው በስራቸው በምናቸውም ሳይመጡ አማኝ በመሆናቸው ብቻ እንዲህ ሲያደርጉ የነበሩ እሚልን ሲያስታውሱ ያሉበትን ሂደት እንዲያዩ ያደርጋቸዋል። أن من أعظم الجرائم ومن أكبر موجبات دخول النار ከወንጀል ሁሉ ትልቁ ወንጀል ወደ እሳት ከሚያስገቡ ነገሮች ሁሉ ትልቁ በቀዳሚነት ወደ እሳት የምትወረወርበት ከአላህ Subhanahu Wa Ta'ala መካድ ቀጥሎ ሶላት አላህ እንዲህ አሟልቶ የፈጠረ የሆነን ጤንነትን አካልን ሁሉ የሰጠ የሆነን ጌታ ለውስን ሰዓቶች ለሷ ልተናነስም ብለህ አለመስገድ አንዱ ወደ ጀሃነም ለመግባት ምክንያት የሆናቸው ይህ እንደሆነ ይናገራሉ የጀሃነም ሰዎች። قالوا لم نكن من المصلين ولذا በዲን الاسلام በሸርዕም ቢሆን ማለት ነው አንድ ሰው አማኝና አላማኝነቱ የሚለየው በሶላት ሻሃደተይንን ብቻ ስላለ አንድ ሰው ወደ እስልምናው ገብቷልና እስልምናው ሙሉ በሙሉ ተላብሷል ማለት አይቻልም። እንዲሁም ዘካ በማይመለከት ጉዳይ መግባት በዕለተ ቂያማ ከመሞት በኋላ መነሳት አለ ብሎ አለማመን የጀሃነም ሰዎች በተለይም ሰቀር የተሰኘው ከጀሃነም 7 አጉራት በጣም ከባዱና ትልቁ የሚባለው ነውና እዛ ውስጥ የገቡ ወደዛ ለመግባት ያበቃችሁ ምንድነው ሲባሉ ከክህደት በፊት በአላህ አላመንም ከማለት በፊት ምን ሰግዳል ነበርንም ይላሉ። هي الفارقة بين المسلم والكافر በሙእሚንና ባለማመን በማመንና ባለማመን የምትለይ የሆነች ናት ሲሉ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ እንደተናገሩት እነሱም ዘንድ ቢሆን ትልቁ የአማኞች የሙእሚኖች ቀዳሚው ተግባር ፈጣሪ ጋር አስተሳሳሪው ሶላት ነው ብለው ያምኑ ነበር ማለት ነው። ولم نكن من المصلين ولم نكن نطعم المسكين وكنا نكذب بيوم الدين الله حد التكليف ከደረሰበት ጊዜ ጀምሮ የሰው ልጅ እስከ ዕለተ ሞቱ ድረስ ወደሱ የመመለስ በሩን ክፍት አድርጎ ይጠብቀዋል። ክፍት አድርጎ ይጠብቀዋል ለ40 ለ50 ለረጅም ዘመናት አንድ ቀን ስለራሱ አፈጣጠር ሌላ ነገር እንትቶ ስለራሱ አመጣጥ አፈጣጠሩን እንኳን አስተውሶና አስተውሎ ለእንዲህ አይነቱ አምላክ ብቸኛ ባሪያ መሆን አለብኝ ብሎ ይመለስ ዘንድ እስከ ዕለተ ሞቱ حتى أتانا اليقين ሞት በእኛ ላይ እስከመጣ ድረስ ይህን ባህሪ ተላብሰነው ነበር። እዛ ለአማኞች ሶላትን መተው ዘካን መከልከል በተለይም በእምነት ውስጥ የሚቀጠፉ ቅጥፈቶች ሲወሩ ሲጻፉ ሲደረሱ አብሮ ተሳታፊ ሙጃመላ ተመሳስሎ መሄድ ተጠያቂ ያደርጋል። ባዕስን ከመሞት በኋላ መቀስቀስ የለም ማለት ለነገሮች ሁሉ ወደ ወንጀል ቀልብህ አካልህ ምላስህ ሁሉም አካልህ እንዲሰማራ ሰበብ ነው። ነገ አላህ ፊት ቀርባለሁ የሚል ከሌለ ማንኛውም በወቅትና በሰዓቱ ላው ላይ ያለን ነገር ተጠቅሞ ፈልገው ነገር ያደርጋል። فما تنفعهم شفاعة الشافع الله سبحانه وتعالى ለዚህ ሲባል አስታራቂ ሸፋ ሽምግልና ፈጣሪና ፍጡሩን ለማስታረቅ የማስታረቁ ሂደት ማንም ሰው ብድግ ብሎ እባክህ ጌታዬ ሆይ እንዲኩን ብሎ አላህን መጠየቅ እንደማይችል በቁርጠኝነት አስቀመጠ። ማንም ብድግ ብሎ ሊያስታርቅ አይችልም።
ሸፋዓን ሲፈቅድ አላሁ ተባረከ ወተዓላ የሚፈቅድላቸው አካሎችና ክፍሎች ምንን ወደሱ ይዘው መቅረብ እንዳለባቸው ጠንቅቀው ያውቃሉ። የሱ ባሪያ መሆንን የካደ ያስተባበለ በሱ ያጋራ በውስጡ በቀልቡ ክህደት ንፍቅና ሽቅሽቅ ብሎ በምላሱ ላይ የሚንከባለልን አምኛለሁ ባይ እንደ አይነትን አላህ ጋር ሊያስታርቅ የሚነሳ አካል አንድም የለም። فما تنفعهم شفاعة الشافع ما للظالمين من حميم ولا شفيع يطاع እንዳለ ما للظالمين ለካህዲያኖች ለሙሽሪኮች አንድም የቅርብ ተቆርቋሪ ዘመድ አንድም ማስታራቂ ሸምጋይ የላቸውም። ولا شفيع يطاع لو قدر እንደው ሊሆን ይችላል ሊከሰት ይችላል ቢባል እንኳን አላህ Subhanahu Wa Ta'ala አይሰማውም። ولا شفيع يطاع አላህ ዘንድ ተሰሚነት ያለው ሸምጋይ ሊሸመግላቸው ፈጽሞ የላቸው። በየጊዜውና በየሰዓቱ የተላኩ ነቢያቶች ወደ ህዝብ ሲላኩ የተጓደለ ነገርን ይዘው አይደለም ህዝብን ወደ ሐቅ ወደ እውነት ሲጣሩ ከመነሻ እስከ መዳረሻው ድረስ ሙሉና ግልጽ የተብራራ ነገርን ይዘው ነው የሚመጡት። ነገር ግን ህዝቦች ያንን እውነታ በማስረጃ በመረጃ የተደገፈ የተጠናከረ አንድ ሐቅን እውነትን ላለመቀበል የተለያየ ውሸት ቅጥፈትን ተጠቅመው ይክዳሉ ያስተባብላሉ እንጂ አላህ ተባረከ ወተዓላ አየተን ከውንይ ይህ ዓለም ላይ ያለ ምድር፣ ሰማይ፣ ፀሐይ፣ ጨረቃ፣ ሌሊት፣ ቀን ሁሉ ቀን ተሌት እያየ ነው የመጣ እየሄደ የምናየው የአላህ Subhanahu Wa Ta'ala አየተን ከውንይ በዚህ ዓለም ላይ ያለ የሱን የላቀ ኃያል ማንነት የሚያስተዋውቁ የሱ የሥራ ውጤት የሆኑ አስተዋይ ለሆነ ለሰው ልጅና አጋንንት በዚህ ብቻ አስተንትኖ ሊያመልኩት የሚገባ የሆነ ኃያል አምላክ አንድ አላህ ብቻ መሆንን መረዳት መገንዘብ ይቻል ነበር። ብሎም አላህ ግን የሰው ልጆች በሚገባቸው ቋንቋ አንብበው ሊረዱት ተናጋሪ ተናግሮት እነሱ ሰምተውት ተረድተውት ሊረዱት የሚችሉ የሆነ አየተ ሙትለዊ በየጊዜው የሚልካቸው በሆኑ ረሱሎች ላይ ወረደ። ይህንንም አለፈ አየተ ሙዕጂዛ የተሰኘ ለሚልካቸው ረሱሎች እያስያዘ ላከ። ካዱ፣ አስተባበሉ። ለነዚህ አስተባባዮች ምንድነው ምክንያታቸው? የጥያቄ ምልክቱ ምንም ምክንያት የላቸውም ማለት ነው። አላህ فما لهم عن التذكرة معرضين ምክንያት የላቸውም። እዚህ ቦታ ላይ ያልተብራራ ስላለ ነው። እዚህ ቦታ ግልጽ የሆነ የተላከውና ለመልእክተኝነት የተመለመለው የተመረጠው ክፍል እኛን ለመምራት የሚያበቃ ማንነት ስለሌለው ነው። ምን የሚሉት ነገር አንድም የለም። ያን እውነታ ያን ሐቅ ላለመቀበል ላለመስማት ብቻ ከጫካው ውስጥ እርቦት የወጣ አንበሳ ከጫካው እንደወጣ በመስኩ ላይ ያያቸውን የሜዳ አህዮች ለማደን ሲሮጥ እነሱም እግሬ አውጭኝ ብለው እንደሚደነብሩት ሐቅን ላለመስማት ከእውነት ይርቃሉ፣ ይሸሻሉ፣ ይደነብራሉ። እያንዳንዱ ሰው ልንታዘዝም ከተገባ ቤታችን ደብዳቤ ሊመጣልን ይገባል ብለው ይጠብቃሉ። በል يريد كل امرئ منهم ان يؤتى صحفا منشرة አላህ ተባረከ ወተዓላ እሻ በፍጹም ይላል ከላ አላደርገውም። ይህማ የነብይነት ትልቅ ማዕረግ ወርዶ ረከሰ። እኔ በራህመቴ በልጥፌ ከበርካታ ህዝቦች መካከል ገና
ሐድ ተክሊፍ ሲደርስ ከዛም በፊት ጀምሬ ለ40 ዓመት በረቀቀ ጥበቤ በተሟላ ብቃት ችሎታዬ አንጼ ይህንን ተልእኮ የመወጣት ብቃት ባለቤት አድርጌ እልከዋለሁ። እነሱም በሱ ላይ ምንም ነገር ማድረግ እንደማይችሉ እኔ እጠብቀዋለሁ። ይህንን እውነት ለመሆኑ የሚፈልጉትን ነገሮች ሁሉ አሟልቶ የተቀረበላቸውን ሐቅ ሳይቀበሉ ከቀሩ ይቅርባቸው፣ ወደፊት ያገኙታል። ከላ ኢነሁ ተዝኪረቱን ፈመን ሻአ ዘከረሁ ወማ ተሻኡነ ኢላ አን የሻአ አላህ ሁወ አህሉ ተቅዋ ወአህሉ ልመግፊራ። ተመት ቢዐውኒላሂ ተባረከ ወተዓላ ሱረት አልሙደሲር በዚህ ትጠናቀቃለች። ቀጣዩ ምዕራፍ ሱረቱል ሙዘሚል በመባል ትታወቃለች። ሁለቱም ተመሳሳይ ተቀራራቢ የሆነ የመግቢያ መወጠኛ ያላቸው ናቸው። ሱረቱል ሙደሲር ወህዩ ተቋርጦ በነበረ ጊዜ አሳብ ገብቷቸው ተጨንቀው አንገታቸውን ደፋ አድርገው የለበሱትን ፎጣ ጋቢ ሸፈንፈን ብለው ተቀምጠው እያለ ነው በመቅረቱ ተክዘውበት የነበረው ጅብሪሉል አሚን ወደ እሳቸው የመጣው። ሱረቱል ሙዘሚል የመጀመሪያ ነቢዩን አለይሂ ሰላቱ ወሰላም ነብይነትን መጥቶ ባረጋገጠበት በዋሻ ውስጥ ኢባዳ እያደረጉ የመጀመሪያዋን የወረደችውን ምዕራፍ ያቀረበላቸው የረሱሎችና የአላህ ሱብሓነሁ ወተዓላ አገናኝ መረብ የሆነው መላኢካ ለመጀመሪያ ጊዜ እንግዲህ ድምፁን የሚሰሙት ማንነቱን ቀና ብለው ሊያዩት የማይችሉ እቅራ ቢስሚ ረቢከ አለዚ ኸለቅ እያለ ተጨናንቀው ስለነበር ከዚህ ጭንቀት ልክ ወደ ቤታቸው እንደገቡ ዘሚሉኒ ዘሚሉኒ እያሉ ተሸፋፍነው ብርድ ብሏቸው ተሸፋፍነው ተቀምጠው በነበረ ጊዜ የተወረደች ምዕራፍ ናት። ሱረቱል ሙዘሚል ተብላ የተጠራችበት አላህ ስብሓነሁ ወተዓላ በመግቢያዋ ላይ አዩሃል ሙዘሚል ብሎ ስለከፈተ ነው። እንደ ማንኛውም ምዕራፍ መግቢያዋ ላይ የአዩሃል ሙዘሚል ስላለ ከምዕራፉ ውስጥ አንዱ አያ በመወሰድ ለምዕራፏ ስያሜ ተደርጎ ተቀምጦ ነው። የተወረደችው መካ እንደሆነ ብዙዎች ያስቀምጣሉ። መደንይ ናት ያሉን ክፍሎች ከመኖር ጋር ማለት ነው። ከሱረቱል ቀለም ቀጥላ የተወረደች እንደሆነ የቁርአን ተንታኞች ያስቀምጣሉ። አብዛኛዎቹ የቁርአን ተንታኝ ሙፈሲሮች ሁሉም አያዎቿ እንደነ ሐሰን አልበስሪ፣ እንደነ ኢክሪማ፣ እንደነ ጃቢር፣ እንደነ አነስ ኢብኑ ማሊክ፣ እንደነ አብዱላህ ኢብኑ አባስ፣ እንደነ ቀታዳ ያሉት ሁሉም አያዎች መክይ እንደሆኑ ያረጋግጣሉ። ጥቂት የዑለማ ክፍሎች ደግሞ ወስቢር አላ ማ የቁሉና ወህጁርሁም ሀጅረን ጀሚላ ከሚለው አንስቶ ወዘርኒ ወልሙከዚቢነ ኡሊ ኒዕማ እስከሚለው ድረስ ያለው መዲና ነው የተወረደ ይላሉ።
እና አብዛኛዎቹ መክይናት በሚሉት ነው የሚያስቀምጡት። አያዎቿ ሙሉ በሙሉ ሙህከም እንደሆነ ያረጋግጣሉ። አያዎቿ ሙሉ በሙሉ ሙህከም ናቸው። ከውስጧ የተሻረ አያ የሌለባት መሆንን ሁሉም የቁርአን ሊቃውንቶች ያስቀምጣሉ። 20 አያዎች አሏት ወይም 19 የሚሆኑ አያዎች አሏት። 285 የሚሆኑ ከሊማዎችን ሰብስባ ይዛለች። እነዚህ 285 የሚሆኑ ከሊማዎች በቋንቋቸው ለተወረደላቸውና ብሎም ለዓለም የሰው ልጅና አጋንንት ተገቢውን ምክርና መልእክት ያስተላልፉ ዘንድ 27-28 የሚሆኑት የአረበኛ ፊደላቶች ከ838 ጊዜ በላይ ተደጋግመው ተጽፈዋል። በቅደም ተከተል 73ኛ ተራ ቁጥር ላይ እናገኘታለን ሱረት አልሙዘሚልን። ምዕራፏ መካ የተወረደች እስከሆነች ድረስ ዋና ትኩረት የምታደርገው ረሱልን አለይሂ ሰላቱ ወሰላም የተወሰነ የተልእኮና የማንነታቸውን ሂደት ቃኘት ታደርጋለች። ويتتناول جانبا من حياة الرسول الأعظم في تبتله وطاعاته وقيامه የተሰጡትን ተልእኮ በአግባብና በስርዓት የሚወጡ ሰው የሆኑ ዘንድ ራሳቸውን ለዚህ ብቃት እንዲያበቃቸው ለየት ያለ ተኮር ሰጭ የሆነ መመሪያ ከአላህ Subhanahu Wa Ta'ala የተስተላለፈባቸው ነብይ መሆናቸውንም ተዋሳለች። ابتدأت السورة الكريمة ምዕራፏ የምትጀምረው ነብዩን ሰለላሁ ዐለይሂ ወሰለም በመጥራት ነው። ለስለስ ቀዝቀዝ ባለ አጠራር ኒዳአን ሸፊፈን ለጢፈን አኒላህ ዐዘ ወጀል አብድ ረሱል ከሚለው ወጣ ባለ አጠራር ያ አዩሃል ሙዘሚል ቁም الليل إلا قليلا نصفه أو ينقص منه قليل أو زد عليه ورتل القرآن ترتيلا ثم تنوالت بمكتلم يوحي كبادነት ታወሳለች። الذي كلف الله به رسوله الله سبحانه وتعالى نبي صلى الله عليه وسلم ግዴታ ያደረገባቸው የሆነውን የወህይ ከባድነት በማጣሪ ደግሞ ኢባዳን ከማብዛት ሊያገኙት እንደሚችሉም ታስቀምጣለች። إن سنلقي عليك قولا ثقيلا إن ناشئة الليل هي أشد وطئا وأقوم قيلا إن لك في النهار سبحا طويلا وأمرت ምዕራፏ ነብዩን ሰለላሁ ዐለይሂ ወሰለም ትግስተኛ መሆን እንዳለባቸው ታዛለች። በተለይም በዙሪያቸው እና አብሮ አደጓቸው የተወላጅ ማህበረሰቦቻቸው የሚገጥማቸውን ነገር ትግስተኛ መሆን እንዳለባቸው ታዛለች። ንግግሮቻቸውን ሰምተው ሲተው ታዳ መልስ ሰጥተው ወይም ደግሞ ከዛ የበለጠ ሌላ እንዲናገሩ አድርገው ሳይሆን ዝም በማለት እንዲያሳልፉ ወይም ጥሩ የሆነ መልስን ሰጥተው እንዲያልፉ ታዛለች። እኔ የትኛውንም ነገር እኔ በቀልልሃለሁ በማለት አላህ Subhanahu Wa Ta'ala በመታገሳቸው ተቃራኒ ክፍላቸው የበላይ ሊሆንባቸው እንደማይችል ዋስትናውንም ወሰደ። ወስቢር አላ ማ يقولون وهجرهم هجرا جميلا وذرني والمكذبين أولي النعمة ومهلهم قليلا ثم توعد الله ከዛም አላህ Subhanahu Wa Ta'ala ይሄንን እውነታ ይዞ ወደነሱ እንዲቀርብ የተደረጉት ነብይ ይዘውት የመጡት የሆነን እውነታ ያልተቀበሉ ለሆኑ ሙሽሪኮች ዝም ብሎ እንደማይተዋቸው ትልቅ ማስጠንቀቂያና ዛቻን አስተላለፈ።
መቋቋም የማይችሉት የሆነ ቅጣት እንደ ሁኔታው ዱንያ ላይ አለዛም በአኺራ እንደማይለቃቸውም አስቀመጠ። አይሱ يكون فيه من الهول والفزع አንዱ ለሌላው ተባባሪ መሆን በማይችልበት በዕለተ ቂያማ إن لدينا أنكالا وجحيما وطعاما ذا غصة وعذابا أليما يوم ترجف الأرض والجبال وكانت الجبال كثيبا مهيلا وختمت مዕራፏ በስተመጨረሻም አላህ ስብሓነሁ ወተዓላ ከነቢዩ ሰለላሁ ዐለይሂ ወሰለም ላይ በርካታ ሐሳቦችን የሚያቀል የሆነ መልእክትን በማስተላለፍ ትደመደማለች። ከመልእክተኛውም ላይ ብቻ ሳይሆን ከሙእሚኖችም ጭምር። በተለይም እንዲያደርጉ መጀመሪያ አካባቢ ላይ ታዘውት የነበረ አብዝተው ሌሊትን የመቆም የመስገድ ሂደት ያቀለለላቸው መሆኑን በማውሳት ምዕራፏ ትጠናቀቃለች። إن ربك يعلم أنك تقوم أدنى من ثلثي الليل ونصفه وثلثه وطائفة من الذين معك إلى آخر الآية وما تقدموا لأنفسكم من خير تجده عند الله هو خير وأعظم أجرا واستغفر الله إن الله غفور رحيم በራሳችሁ ተነሳሽና ፍላጎት ከተገበራችሁት ከፈጸማችሁት በዛ ከላም አለዛ ግን በግዴታ መልክ አድርጌባችሁ የነበረውን ነገር በተለያየ የግል የራሳችሁ ጉዳይም የምትወርዱበት ነገሮች አሉና አቅልለላችኋለሁ በማለት ምዕራፏ በስተመጨረሻ አካባቢ በዚህ ትደመደማለች ማለት ነው። በቀጥታ አብዛኛውን ትኩረቷ እሳቸው ላይ ታድርግ እንጂ ነገር ግን በተዘዋወር የትኛውም በአላህ ሱብሓነሁ ወተዓላ ያመነ የሆነ ሰው ሶብርን በተመለከተ እንዲሁም በማመኑ ምክንያት የሚደርሱበትን ነገሮች ሁሉ ከምንም ነገር መቁጠር የሌለበት መሆንን የውስጥ አቅምና ብቃትን ማግኘት የሚቻለው በኢኽላስ በኸውፍ በኹሹዕ በተለይም ወደ አላህ ሱብሓነሁ ወተዓላ አቤቱታንና የተለያዩ ፍላጎቶችን አቅራቢ የማይበዛ በሆነበት ወናሱ ኒያም የሰው ልጆች በእንቅልፍ ስምጥ ባሉበት ሰዓት ወደ አላህ የሌሊት ሶላት ወደ አላህ መቃረብ ትልቅ የኢማን ጥንካሬንና ጽናት እንዲኖር ያደርጋልና መጀመሪያ አካባቢ ላይ የሌሊት ሶላት ዋጅብ እንደነበረ ነው የሚያስቀምጡት ብዙዎቹ። ሙፈሲሮች ነገር ግን ከጊዜ በኋላ ማለት ነው በረሱል ሰለላሁ ዐለይሂ ወሰለም ላይ እስከ ዕለተ ሞታቸው ድረስ የሌሊት ዋጅብ ሶላትን እንደ ውጁብ አድርገው ይወስዱት እንደነበረ ነው አድላዎቹም መረጃዎቹም የሚያመለክቱት የእሳቸውም የነበረ ተግባር ነው። إن ربك يعلم أنك تقوم أدنى من ثلثي الليل ونصفه وثلثه وطائفة من الذين معك والله يقدر الليل والنهار علم أن لن تحصوه فتاب عليكم فاقرأوا ما تيسر من القرآن. بعد بسم الله الرحمن الرحيم جيب الله سبحانه وتعالى أزاين رهروه بهنو سمو رحمن الرحيم بتسنيه صفاو سمو من كراون نجر بركاما ወደ ስራ የሚቀየር ያደርግልን ዘንድ በጀመርነው በኋላ يا أيها المزمل أنت ደራርበህ ተከናንበህ የተቀመጥከው ነብይ ሆይ ምን ተከናንቦ መቀመጥ ነው? አሁን ለትልቅ ነገር ታጭተሃልና ተመርጠሃል። ስለዚህ
በገጠሙህ አንዳንድ እስከ ዛሬ አይተውና ሰምተው ማታውቅ በሆነ ነገር በዛ ሰበብ ወደ ቤት ገብተህ ተጠቅልለህ ተሸፋፍነህ የተቀመጥከው ነብይ ሆይ ተነስ ከተሸፋፈንክበት ውጣ ቁም الليل ለሊትን ሰጋጅ በመሆን ቁም ኢላ ቀሊላን ከለሊቱ ጥቂት ብቻ ሲቀር ንስፈሁ ግማሹን አዊም ቁስ ሚንሁ ወይም ከሱ ቀነስ አድርገህ ቀሊላን ጥቂት ቀነስ አድርገህ ቁም ስገድ አው ዚድ አለይህ ወይም ከግማሹ ጨመር አድርገህ ስገድ ስትሰግድ ደግሞ ቁርአንን በመቅራት ነውና እምትሰግደው ቂያሙን ክፍል ወረቲል ቁርአንን በዝግታና በእርጋታ ቅራ ተርቲለን በተረጋጋ መልክ ቅራ መረጋጋትን ቀስ ማለትን ተላብሰህ عن جابر رضي الله تعالى عنه كسوية وران ده حديث اجتمعت قريشوች ተሰበሰቡ ይህን ሐዲስ እንደነ ኢብኑ ከቲር እንደነ ኢብኑ ጀሪር الطبሪ እንደነ አቡበክር الجزائري ያሉት የቁርአን ሙፈሲሮች ለሱረቱል ሙደሲርም ለሱረቱል ሙዘሚልም ሰበበ ኑዙል ነው ሲሉ ያስቀምጣሉ። ቁረይሾች ተሰባሰቡና ነብዩና አለይሂ ሰላቱ ወሰላም ዳሩን ነድዋ በተሰኘች አንድ ቦታ ላይ ተሰበሰቡ። ፈቃሉ ይህንን ሰውዬ ምን ብላችሁ ትጠሩታላችሁ? ወይስ በምን እንጥራው? ምን ብለን እንሰይምለት? ሲሉም ተነጋገሩ። ከፊሎች ካህን ነው አሉ። ከፊሎች ኧረ ካህንማ አይደለም አሉ። እብድ ነው አሉ። ከፊሎች እብድ አይደለም አሉ። ከፊሎች ሟርተኛ ነው አሉ። وقال بعضهم ليس بساحر ከፊሎች ደግሞ እሱ ሳሂር አይደለም አሉ። ምንም አይነት አንድ ልባት አንድ አቋም ላይ ሳይደርሱ ተበታተኑ። فبلغ ذلك النبي صلى الله عليه وسلم ይህ ጉዳይ ለነብዩ صلى الله عليه وسلم ደረሳቸው። እናም ረሱል አለይሂ ሰላቱ ወሰላም በ40 ዓመት የአብሮነት ቆይታችንና አብሮ የመኖር የነበረን ሂደት ዛሬ አላሁ ተባረከ ወተዓላ እነሱኑ ወደ እውነትና ወደ ሐቅ ለጠራ ላስተምራቸው ይህንን የነብይነት ማዕረግ ስለሰጠኝ እስከ ዛሬ ያልነበረ ባህሪን በሙሉ እኔ ላይ በመለጠፍ ይህንን ሲሉ ይህን ለመወያየት አጀንዳ አድርገው ተጠራርተው ተሰባስበው ያወራሉ በማለት ፈተዘመለ ጨርቆቻቸውን ደረብረብ ባደረጉና ሸፈንፈን ብለው ተቀመጡ። በሱረቱል ሙደሲር ለሱረቱል ሙዘሚልም ሰበበ ኑዙል ያደርጉታል። فتذمل في ثيابه وتدثر فيها فأتاه جبريل فقال يا أيها المزمل ويا أيها المدثر مناد مبني على الضم في محل نصب أنت የተሸፋፈንከው ነብይ ሆይ ላኪን አብዛኛዎቹ ረሱል አለይሂ ሰላቱ ወሰላም ጅብሪል ጋሩ ሒራ ላይ ተገናኝቷቸው ወደ ታች ምቅ ያደረገ ወህዩን ለመጀመሪያ ጊዜ ያወረደላቸው ጊዜ ማለት ነው። أول ما ابتدأه الله عز وجل بالوحي بواسطة جبريل عليه السلام فجاء إلى أهله ترعد
ተርዑዱ ፈራኢሱሁ ሰውነታቸው በጣም እየተንቀጠቀጠ እየተርበተበቱ ወደ ቤት ገቡ። ወሆ የቁል ዘሚሉኒ ዘሚሉኒ ወሊሃዛ ናዳሁ ላሁ ዐዘ ወጀል ያ አዩሃል ሙዘሚል አላቸው። ቁም ሊሶላት ቁም ሊሶላት አሁን የምንሰግደውን ሶላት አይደለም። ያን ጊዜ እንግዲህ ይህ ሶላት አልነበረምና ጠዋትና ማታ እንዲሁም ሌሊቱ ክፍለ ጊዜ ለስግደት አላህ ሱብሓነሁ ወተዓላ የመረጠበትንም ሂደት አብራርቷል። ቁም ሌይል ተነስና ቁም ስገድ አላቸው። ቀሊለን ሚነል ለእንቅልፍ ለእረፍት የምታባክነው ጊዜ በጣም ትንሽ ነው መሆን ያለበት። ብዙውን ጊዜ ልትለፋ ልትደክም ተወስኖብሃል አላቸው። ኒስፈሁ በደለ ኩል ሚነል ሌይል ሙሉም ቢያቀትህ ግማሽ እንደ ብርታት እንደ ዲካምህ ከግማሽ ቀነስ ልታደርግ ትችላለህ፣ ከግማሽ ጨመር ልታደርግ ትችላለህ አላቸው። አላህ አውን ቅስምንሁ ቀሊለን አው ዚድ አለይህ። ነገር ግን ቁርአን ስትቀራ ወረቲል ቁርአን በአግባብ የእያንዳንዱን ሐርፎች መኻሪጃቸውን ጠብቀህ ቅራ ሲል አዘዛቸው። ومن الليل فتهجد به نافلة لك عسى أن يبعثك ربك مقاما محمودا. الله تبارك وتعالى በዚህ አያ ተነስፎላቸዋል። የሌሊት ሶላት ዋጅብነት ይላሉ ከፊሎች እስከ ዕለተ ሞታቸው ድረስ የሌሊት ሶላት በሳቸው ላይ ዋጅብ ነበር። የአብዛኛዎቹ ዝንባሌ ይሄ ነው። ያ አዩሃል ሙዘሚል ያ አዩሃል ሙዘሚል ቁም ሌይለ ይህ አልተነሰኸም። የተነሰኸው በተከታዮቻቸው ላይ ያለውና የነበረው ግዴታ ነው ይላሉ። ወረቲል ቁርአነ ተርቲላ ቁርአንን በተርቲል በተረጋጋ መንፈስ ልንቀራ ያስገድደናል አላህ። ረቲል ቁርአነ ተርቲላ ካነ ረሱሉላህ ዐለይሂ ሰላቱ ወሰላም የቅረኡ ሱረተ ፈዩረቲሉሃ ሐታ ተኩን አጥወል ምን አጥወል ሚን ከሷ በላይ ረጅም ከሆነው በጣም ረጅም ሆና እስከምትታያቸው ድረስ ቀስ ብለው ይቀሩ ነበር። ቀስ ብለው ካነት ቂራአቱ ረሱሊላህ ሰለላሁ ዐለይሂ ወሰለም ፈቃል ካነት መደን ነበር ትላለች። ወረቲል ቁርአነ ተርቲላ በተረጋጋ ሁኔታና ረጋ ብለህ ቅራ። ሁለት የማይደራረቡ ነገሮችን እየደራረብክ መፍጠን የሌለብህን እየፈጠንክ እንዳትሰግድ ማለት ነው። ኢነ ናሺአተ ሌይሊ የሌሊቱ ክፍለ ጊዜ ሂየ አሸዱ ወጥአን ወአቅወሙ ቂላ ሂየ አሸዱ ወጥአ ጸጥታው በጣም ጠንካራና ብርቱ የሆነ ወአቅወሙ ቂለን የምትለውንም ነገር ሁሉ በእርግጠኝነት እያስተነተንክና እያሰብክ እንዲትቀራ ተደቡር እያደረግክ እንዲትቀራ የሚረዳህ ነው ይላል አላህ ሱብሓነሁ ወተዓላ። የሌሊቱን ክፍለ ጊዜ ለዚህ ለዒባዳ ለሶላት ዒባዳ የተመረጠበት ዋነኛው ትልቅ ነገር ያ የሌሊት ክፍለ ጊዜ ሁሉም ጸጥ ያለበት ስለሆነ በዚህ ጸጥ በተባለበት ሰዓት ደግሞ ቀልብ ትሰበሰባለች። በእያንዳንዱ በቁርአን ውስጥ የምትቀራቸውን አያዎችም ደግሞ ማለት ነው እንዲታስተነትንም ይረዳል ይደግፋልና ማለት ነው። ኢና ሰኑልቂ ዐለይከ ቀውለን ሰቂል እኔ ባንተ ላይ አወርዳለሁ አንድ ከባድ የሆነ ቃላትን። እና ሰኑልቂ ዐለይከ ሰኑሒ እንደማለት ነው። ወሕይን ባንተ ላይ አወርዳለሁ ይላል አላሁ ተባረከ ወተዓላ ቢዋሲጦቲ መለኪል ወሕይ ጅብሪል ነውና ወኢማ ወሕየን ሚን ዐዘ ወጀል አው ቢተክሊሚሂ ሚን ወራኢ ሒጃብ ወማ ካነ ሊበሸሪን አን ዩከሊመሁ ላሁ ኢላ ወሕየን አው ሚን ወራኢ ሒጃብን አው ዩርሲለ ረሱላን ፈዩሕየ ቢኢዝኒህ ማ የሻኡ ኢነሁ ዐሊሙን ሐኪም። ቀውለን ተቂል የሚለው አባባል በጣም የሚከብድ ለማለት አይደለም።
የተላበሳቸውና ይዟቸው የመጣው መርሆች ከባድ የሆኑ أشد ما يكون نزوله على النبي صلى الله عليه وسلم لعظمته قولا ثقيل فأنزل الله تبارك وتعالى قرآنا بجبريل አማካኝነት ወደ ነብዩ ሰለላሁ ዐለይሂ ወሰለም በተለያየ ወቅትና ሰዓት በ23 ዓመት ውስጥ ማለት ነው ተወርዶ እንዲያልቅ አድርጎታል። قولا ثقيل ረሱል ዐለይሂ ሰላቱ ወሰላም ነብዩል ኡምይ ናቸው። መጽሐፍ ማንበብ የሚባል ነገር የላቸውም። ስለዚህም ለሳቸው በጣም የሚከብድ ለማለት ብለው የተረጎማሉ። ولكن الارجح أن المراد بقوله ثقيل بلو مالت ثقيل الأمل به على المكلفين أنه ثقيل من الوجهين أكمل دام بدر رسول መመሪያው የሚመለከታቸው በሆኑ ክፍሎች ላይ እሱ የተላበሰውና ይዞት የሚመጣቸው የሆኑ ወዕድ ወዒድ ተርጊብ ተርሂቦች እንዛር ተብሽሮች ከባድ የሆኑ እነዚህ ህዝቦች ካሉበትና ተላብሰውት ከነበረ ማንነት ቁርአንን በቀላሉ ተቀብለውት ቁርአን ወደሚለው መርህና መመሪያ መሸጋገር በጣም የሚከብድ የሆነ ለነሱ بالنسبة لهم لكن ينبغي أن يعلم أن العمل بالقرآن خفيف በቁርአን መስራት በጣም ቀላል እንጂ ከባድ አይደለም። ግን ቀላል የሚሆነው አላማ ወፈቀሁ الله عز وجل ነው። አላህ በገጠመው ሰው ላይ ነው። አላህ Subhanahu Wa Ta'ala በገጠመው ሰው ላይ ነው። ቁርአን ለመቅራትም ለመሐፈዝም በተላበሳቸው መመሪያዎች ስራ ላይ ለማዋልም የሚከብድ አይደለም። አብዛኛዎቹ ነብዩ ሰለላሁ ዐለይሂ ወሰለም ነብይ ሆነው የተላኩባቸው ከሆኑት ማህበረሰብ ውስጥ በ13 ዓመት የመካ ቆይታ እውነታውን ተቀብለው የነበሩት በጣት የሚቆጠሩ ጥቂቶች ነበሩ። ለዛ ነው አላህ قولا ثقيل ያለው بل ان الموفق حقا يجد في تطبيق احكام القرآن የቁርአንን ህግ ተፈጻሚ ማድረግ አላህ ሂዳያን ገጠመው ሰው ዘንድ በጣም ቀላል ነው። ان ناشئة الليل የሌሊቱ ክፍለ ጊዜ በዒባዳ ውስጥህን የኢማን ምጥቀትህን ከፍ ለማድረግ ምቹ ሰዓት ነውና ይላል አላህ። በማንኛውም ወቅት አላህ Subhanahu Wa Ta'ala በየትኛውም የዒባዳ አይነት ታመልከዋለህ ትገዛዋለህ። ግን ለሁሉም ክፍል አለው። ለሶላት ደግሞ የሌሊቱ ክፍለ ጊዜ በጣም የተመረጠ ነው። በጣም የተመረጠ ነው። እንዲሁም ከሌሊትም ደግሞ ሰዎች የተወሰነ የሰውነታቸውን ድክመት እና ድካም ተኝተው ድካማቸው ወጥቶላቸው ተነስተው የሚሰግዱት የሆነው ዒባዳ ሰውነታቸው ደክሞ ሰውነታቸው በጣም ዝሎ ግን ከተኛን ላንሰግደው እንችላለን ብለው ሰግተው ከመተኛት በፊት ከሚሰግዱት ስግደት ተኝተው ተነስተው የሚሰግዱት ስግደት በጣም የተመረጠና በላጭ ነው። هي أشد وطئا የሌሊቱ ክፍለ ጊዜን أشد وطئا ይላል አላህ። በጣም የተመቸ ክፍለ ጊዜ ነው ይላል። የሰጠ ነው ይላል። ኢቅባሉ ለይል
ቀልብህ ትሰበሰባለች። አሸዱ መዋጣዓተን በይነል ቀልቢ ወልሊሳን ቀልብህንና የሚቀራ የሆነውን ምላስህን ለማስተሳሰር በጣም የገጠመ ነው። ቂያሙል ለይል የሌሊት ሶላት አብዛኛው የሶላቱ ክፍል ቁርአን ነው፣ ቂራአት ነው። እናም በዚህ ጸጥ ባለበት ወቅትና ሰዓት ቂራአት ሲቀሩ ታዲያ በእርጋታ እንዲቀሩ አበክሮ አዘዘ አላህ። አስወብ የገጠመም ነው፣ የሰጠና የተመቸ ነው። በቁርአን ውስጥ ለሚባሉት ንግግሮች መልእክት ለሚያስተላልፉት አያዎች ወአቅወሙ ቂላ አቅወሙ ቀውለን ወአስወብ ወአስበት والمقصود የተፈለገው እነ ናሻተ الليل هي أشد وطئا وأقوم قيلا በማለት የተፈለገው ይላሉ ኢብኑ ከቲር። ቂያሙል ለይል ሌሊት ተነስቶ በዒባዳ ላይ መሰማራት ቀልብና ምላስን እንዲሁም አእምሮን ስብስብ በማለት ቁርአንንም እያንዳንዱን አያ ተደቡር እና ተፈኩር ለማድረግ በጣም የተመቸ ሰዓት ነው። ሁሉም ነገር ጸጥ የሚልበት ሰዓት ነውና እነ ለከ ፊ النهار سبحا طويل በሌሊቱ በቀኑ ክፍለ ጊዜ ላንተ ረጅም የግል ጉዳዮችህንና የሚወርደውን ወህይ ወደ ህዝቦች ተደራሽ በማድረግ ለመንቀሳቀስ ረጅም የመንቀሳቀሻ ጊዜ አለ ይላቸዋል አላህ። ኢነ ለከ ፈራገን ጠዊል ሰፊ ክፍት ጊዜ አለ። ቀኑን ሙሉ ተቀሉብ ተሰሩፍ في قضاء حوائجك የግል ጉዳዮችህን እንዲሁም ደግሞ ተብሊغ الرسالة أداء الأمانة ተልእኮህን ተደራሽ ማድረግ የተለጣለብህን አማና የመወጣት ተግባርን ለመፈጸም ቀኑ ሰፊ ጊዜ ነው ይላቸዋል አላህ። واذكر اسم ربك وتبتل إليه تبتيلا የጌታህን ስም አውሳ በሶላት ጊዜም ሆነ በቀን አስተምሮትህም ጊዜ ሆነ በቀን የሥራ ስምሪትህም ጊዜ ሆነ እንዲሁም ወተበተል ኢለይህ ተብቲላ እሱን ብቻ የምታመልክና የምትገዛ የእሱን መመሪያና ትእዛዝ ብቻ ሰምተህ የምትጓዝ መሆንም ይጠበቅብሃል ይላቸዋል። እንግዲህ ለመጀመሪያ ጊዜ ረሱሉን ሰለላሁ ዐለይሂ ወሰለም እንዲኩን እያለች ያዘዘች ምዕራፍ ናትና ረሱሉን ዐለይሂ ሰላቱ ወሰላም በቀጥታ ተልእኳቸውን በምን መልኩ እንዴት መወጣት እንዳለባቸው በመጀመሪያ የግል ኢማናቸውን ማጠንከርና እንዲደረጅ ማድረግ እንዲችሉ ዒባዳን ለየት ባለ መልክ በሌላው ላይ ዋጅብ ያልሆነ እሳቸው ላይ ግን እንደ ውጁብ ሊይዙት የሚገባ የሆነን መመሪያ በማስቀመጥ መጀመሪያ ራስህ ከኔ ጋር ያለህን ግንኙነት በጣም ጠንካራና ብርቱ ስታደርግ ከዛም የኔም መመሪያዎችና ትእዛዞች ወደ ህዝቦች ተደራሽ በምታደርግበት ጊዜ ለሚገጥሙ መሰናክሎች ሁሉ ጽናት እንዲኖርህ ያደርጋል ይላቸዋል። ወኢንሻአላህ ለዛሬ እዚህ ጋር ይበቃናል። ጀዐለኒ አላህ ወኢያኩም ሚመን የስተሚዑነ አልቀውል ወየተቢዑነ አሕሰነ